ይሄ የወልቃይት ጉዳይ መጀመሪያ ማየት ያለብን የማንነት ፖለቲካው ያመጣብን አንድ ትልቁ ጣጣ ነው። አንደኛ ኢትዮጵያ ላይ ያለው የፌዴራል ስርዓት በዘር በዘውግ ላይ የተንጠለጠለ ነው። በማንነት ላይ የወያኔ ነገር የሚገርመኝ አሄት በጣም ነው። ህዋትን አሄት ከሰይጣን ለይቻላቸው የሚገርም ነገር። አሁን ይሄ የተፈጠረው የተከዜ ዘር ከትግራይና ከአማራ ጋር ያለው የወልቃይት ኢንትረስት ስላልተቋጨ ነው። ከ4 እስከ 6 ነው፣ ከ5 እስከ 6 ሚሊዮን ተማሪ ከትምህርት ገበታው ላይ የለም። ትምህርት ገበታው ላይ ከሌለ የት ነው ያለው? ይሄ ወጣት ምን እየሰራ ነው? ክልሉ በጦርነት የሚታመሰው ደን በቃ ይገባላ። እሱም እኮ ተያይዞ እኔ ማስረሻ ሰጠ የትኛውን ኃይል ይዞ እንደመጣ አላውቅም። አፋዱን ወክሎ ተፈራርሟል፣ ይደራደራል። ደስ ይለኛል አብሮት የነበረውን ወታደር አብሮት የነበረውን የታጠቀ ፋኖ ኃይል ይዞ ቢመጣ እውነት ነው። እሱ ሲመራቸው መልምሎ ሲቀበላቸው የነበሩ አካላት የሉም እዛም ግንባር ላይ ትቶ እኮ ነው የመጣው። ኮሎኔል ሙሃባ ነው ማን ነው? እሱም እንደዚህ ትቶ ነው የመጣው። ፈንታው ሙሃቤ ብቻቸውን ወይም 2-3 ታጣቂ የሚያጅባቸውን ይዘው መጥተው ችግሩ ተፈቷል ብሎ ይሄን ያክል የሚዲያ ግርግር መንግስትንም አይመጥነው፣ እውነት ለመናገር አይመጥነው። ፋኖ ጋር ከፍተኛ ሰራዊት ነው ያለው ብሎ ጎርግሩና ወደ ኋላ ተመልሰው አንድ ሚዲያም ላይ ይሄ ነገር ተነስቶ ቃል በቃል ኮሎኔል ፋንታውን የተናገሩትን ነገር አስቀምጫለሁ። ይሄን ያክል ኃይል መኖሩን ካወቀ ኮሎኔል ፋንታውን እንዴት ይፈታ የሚለው ችግር ሊያስጨንቀው ይገባል። አፍሪካውያን ከሀገራችን ምርጫ ይልቅ እኮ የምዕራቡን ዓለም ምርጫ በተለይ የአሜሪካንን ምርጫ እናፍቃለን። ማይሆን ፕሬዚደንት የሚሆነው አሜሪካን ገባል። እንዴት እንዲያውም ወደዛ እንተፉዛለን። ልክ የኢትዮጵያ እግር ኳስ አፈር ድሜ ግጦ ለማንቸስተርና ለአርሰናል የሚገዳደል ትውልድ የሚፈጠር ነው። እያንዳንዱ ከቀበሌ ጀምሮ ያለ የብልጽግና ካድሬ ከማሳ ውስጥ እያጨረ ያን ነዶ የሚይዝ ከሆነ በጣም ብዙ ኩንታልስ እንዲያሳጠራል ብያስ በአንድ ኃይል ተይዞ በያውን በጦርነት በአውዳሚ ጦርነት ተይዞ በከባድ መሳሪያ የተመታ እሱን አረጋግተህ በ2 እና በ3 ወር ውስጥ ምርጫ ማድረግ ትችላለህ? ምን ያክል አስቸጋሪ ነው የሚሆነው? ህዝብ ውስጥ ያለቁ ስላላ ሐዘን አላ የሞተበት የወደበበት በቃ ህግ ሲያከብር እንደ ኢትዮጵያ ህዝብ አለ እንዴ? ትንሽ እንኳን አይሟገትም እኮ ምን የተሻለ ነገር አመቻቻችሁ እንኳን አይልም። ምንድነው? ለምን እንዋሻሻለን? ብልጽግና በሴፍቲኔት ምስኪኖችና በጥቃቅና አነስተኛ ባደራጃቸው አካላት ላይ ተመረጠው። ጥሩ የሀገር ውስጥ ጉዳዮችን እናንሳ። ምናልባትም 1-2 ጉዳዮችን እናነሳለን። ሰፋ ያለ ጊዜም ምናልባትም ላንወስድ እንችላለን። በተለይ አፍሪካ ቀንድ ላይ ረዘም ያሉ ጊዜዎችን ወስደናል። ባለፉት ሳምንታት ግጭቶች ነበሩ። ጠለምት፣ ጸለምት፣ ወልቃይት አካባቢ ላይ የተፈጠሩ ችግሮች አሉ። የአሜሪካ አምባሳደር እርቪን ማሲንጋ ሁመራ ገብተው ጉብኝት ባደረጉ በሳምንቱ ነው። እዛ አካባቢ ምናልባትም መረጃው ገና አልተጣራም። ነገር ግን ህወሓት ታጣቂዎች ጀመሩት የተባለው ተኩስ ነው። ይህን ተከትሎ በወልቃይት ወታደራዊ ስጋቶች ተፈጥረው ነበር። በጠለምት ደግሞ የተቆጣጠሯቸው አካባቢዎች ጭምር እንደነበሩ አይተናል እና ይህን ተከትሎ አሁንም ድረስ ወታደራዊ እንቅስቃሴዎች አሉ። ምናልባትም በቅርብ ጊዜያት፣ ቀናት፣ ሳምንታት ውስጥ ዳግም በወልቃይት አካባቢ ግጭት ሊቀሰቀስ ይችላል የሚል ስጋት እያየን ነው እና በተለይ በዋናነት ከቦታው ጂኦ ስትራቴጂ ክነት አንጻር የወልቃይትን ጉዳይ እንመልከተውና የወልቃይት ጉዳይ ወዴት እያመራ ነው? መፍትሄውስ ምንድን ነው? በተለይም ደግሞ ባለፉት ሳምንታት ከተነሱት ግጭቶች አንጻር አቤ እኔ የወልቃይት ጉዳይ የሚገርም አጋጣሚ እዚህ የህወሓት ወረራ ነው። ከዛ ፊት ከህወሓት ወረራ ፊት አንድ የሆነ ሰነድ አገኘው። በ1940ዎቹ ምናምን የተሰራ የቤጌንብር ክፍለ ሀገር ካርታም ጭምር የጠለምት ወይ አሁን የሚነሳባቸው እሱ ካርታና አንድ የሆነ ወታደራዊ እንትን ደርግ ትንታኔ የሰጠበትን እንትን አገኘው። አንድ ሰው አዋሳኝና አየሁት። እኔ ይሄ የወልቃይት ጉዳይ መጀመሪያ ማየት ያለብን የማንነት ፖለቲካው ያመጣብን አንድ ትልቁ ጣጣ ነው። ምናልባት አሁን ገንግኖ ወጣ የወልቃይት ጉዳይ ከህወሓት ጋር በተነሳው ጦርነት እንጂ ሁሉም ክልሎች የወሰን ጥያቄ አላቸው። አፋር ከሶማሌ፣ አፋር ከኦሮሚያ፣ ኦሮሚያ ከአማራ ሁሉም አላቸው። ይሄ የወሰን ጥያቄ
ከፌዴራል ስርዓቱ አወቃቀር ጋር ጣጣ ይዞብን የመጣ ነው። አንደኛ ኢትዮጵያ ላይ ያለው የፌዴራል ስርዓት በዘር በዘውግ ላይ የተንጠለጠለ ነው፣ በማንነት ላይ ይሄ የኔ ኤሪያ ነው የሚል ተሰፍሮ አንዱን ክልል አንስተ ወደ አንዱ ክልል ስታደርገው በህዝብ ስምምነት ነው። መንግስት ለራሱ አገዛዝ እንዲያመቸው ነው። ህገ መንግስቱ ላይ የሰፈረውስ ነገር ሪሊ በህዝብ እንትን ብሎ ነው። ጉዳትና ጥቅሙን ለምን መገምገም አልቻለም? ይሄ ክልል ወደ አገር ይሁን እኔ ከኢትዮጵያ ተቆርሶ ለሱዳን አይሰጥ፣ ቅድም አንስተነዋል። ከኢትዮጵያ ተነስቶ ለኤርትራ አይሰጥ። ኢትዮጵያ ውስጥ ግን ያለው የወሰን ጉዳይ እንዴት ትልቅ እሾህ ሆኖ ያገዳድለን፣ ያጫርሰናል። እንዴት ጦርነት ውስጥ ገብተን እንታለቃለን? አልሄድማ የትም ጥጃ ጠባ ሆድ ገባ ነው መሆን የሚገባው። ኢትዮጵያዊ ስሜት ያለን ቢሆን ይሄ በዘውግ ማንን ላይ ተንጠለጠለ። እኔ ኢዜማ ውስጥ በነበርኩ ሰዓት በጣም ከማደንቀው የኢዜማን ፕሮግራም አሁን ያለው ዘውጋዊ የሆነው የፌዴራል መንግስት አወቃቀር ለውጥ የሚደረግበት ፕሮግራም ውስጥ ተቀምጧል። ይኸው ፕሮግራሙ እዛ ፕሮግራም ውስጥ የዘውግ ጉዳይ አንዱ ይሁን፣ ባህል ቋንቋን ምናምን ይዞ መልክዓ ምድራዊ አቀማመጥ፣ የህዝብ ስብጥር፣ የህዝቡ ማህበራዊ ትስስር፣ የኢኮኖሚ ግባቶቹ እነኚህ ሁሉ ግምት ውስጥ ይግቡ። ሁለተኛ ህዝብ ፈቃደኛ መሆን አለበት፣ ህዝብን ያማከለ መሆን አለበት። እነኚህ ሁሉ መመዘኛ የሆነው ቢዋቀር በጣም በርካታ ችግሮችን ሊፈታ ይችላል። ምክንያቱም የማንነት ጥያቄው አሁንም ቢሆን በዚህ ህገ መንግስት የሚፈታ አይደለም። ህገ መንግስቱ መሻሻል አለበት። ህገ መንግስቱ ስናሻሻ በኋላ እንቱን መፍትሄው ላይ እንመጣለን። ነገር ግን ወልቃይት የከሌ ነው ብሎ ለመበየን በፖለቲካ አይደለም የሚበየነው። ታውቃለህ፣ የፕሪቶሪያ ስምምነት አንዱም ትልቁ እንትን። በዚህ አጋጣሚ ግን እኔ በጣም የሚገርመኝና የወያኔ ነገር የሚገርመኝ አሄት በጣም ነው። እኔ ህዋትን አሄት ከሰይጣን ለይቼ አላያቸውም። የሚገርም ነገር እጃቸው ላይ ያስገቡትን በምንም ይሁን በጦርነትም በህጋዊ በተጽዕኖም ይሁን እጃቸው ላይ የነበረውን ወልቃይት ኢትዮጵያን እናፈርሳለን ብለው ነው እስከ መጨረሻው ጦርነት አዝምተው ይሄ ችግር የተፈጠረው። ዛሬ መልሰው ኢትዮጵያን ለማፍረስ የታተሩ ሰዎች ወልቃይት ከእጃቸው ወጣች። ይሄ ያው ልብ ቢኖራቸው ልብ ሊሉ ይገባ ነበር ህዋቶች። አሁንም ሀገር ለማተራመስ በዚህ ለነገሩ ቅድም አንስተነዋል፣ በኋላ እናየዋለን። ይህንን ምዕራባውያን የሚያደርጉላቸው ድጋፍ ግን አሁን ከምዕራባውያን የሚያገኙት ድጋፍ አለ። አሁን በተደጋጋሚ ስላልከኝ ማለፍ አልቻልኩም። በተለይ አሁን ከፕሪቶሪያ ስምምነት እና ካለፈው አሰቃቂው የትግራይ ጦርነት በኋላ ላይ ያላቸውን ድጋፍ አልቀነሱም ወይ? እኔ በእኔ ተራ እውቀት በአንዳንድ ነገሮችንም ስፈትሽ ምናልባት ፊት ለፊት ላታይቶ ትችላል። ማሲንጋ በቀደም ወልቃይት ሄዱ አዩ። እዛ አካባቢ ያለው ነገር የወልቃይት ጉዳይ እጅግ አስቸጋሪና ውስብስብ ነው ያሉታል። እንዲህ ነው ያሉታል። የወልቃይት ጉዳይ ጨንቋቸው የአንድ ታላቅ አገር የውጭ ጉዳይ ሚኒስትር ሄደዋል። ለምንድን ነው አሁን አማራ ክልል ያለውን ጦርነት ለማስቆም ለምን አልተንቀሳቀሱም? ግን ህዋት እኮ ያ መግለጫ ተቃውሞ እኮ መግለጫ ወጥቷል። የአምባሳደር እርቪን ማሲንጋ ያወጡትን መግለጫ ተቃውሞ ይሄ ፖለቲካ እኮ ነው። ወደኋላ ሄድናየዋ ከህዋት ጋር በነበረው ጦርነት ስንት ጊዜ ተመላለሱ የውጭ ዲፕሎማቶች፣ የአውሮፓ ህብረት ሳይቀር የእኛ መንግስት ከቁጥጥር ውጭ የሆኑበት ዲፕሎማቶቹ የክልል ጉዳይ ላይ እንደፈለጉ ገብተው ሲያንቦራጭቁ እኮ ከቦሌ ኤርፖርት ቀጥታ ትግራይ ሲሄዱ አንድ አገር ናት አይደል? በዲፕሎማሲ የውጭ ጉዳይ ሚኒስተር ነው፣ ከእሱ ጋር ነው ኮንታክት ማድረግ ያለባቸው። ከክልል መሪዎች ጋር ሄደው ብዙዎቹ ዲፕሎማቶች አልተገናኙ፣ ማሲንጋን ጨምረው ሌሎቹም። ይሄን ስታስብ ምንድን ነው ኢንተረስታቸው? አንዲትን ክልል ሉዓላዊነት ስሜት ኖሯቸው ለምንድን ነው እዛ ሲሮጡ የነበሩት? ምንድን ነው ችግሩ? ከጀርባ የተደበቀ ነገር አለ፣ መጠርጠር መቻል አለብን። ምንድን ነው? ለምን ሌላው ጋር ሄደው ችግሩ ለመፍታት አልሞከሩም? ይሄ እኔ በደንብ እንድጠራጠራቸው ያደርገኛል። የተለየ ነገር አላቸው ለህዋት፣ ቆዳቸው ስስ ነው። ይሄ ችግር እንዲፈታ የፕሪቶሪያ ስምምነት ጉዳይ አለ። ወልቃይትንም በተመለከተ ጠቅላይ ሚኒስትሩም ተናግረውታል በቀደም። ፖለቲካሊ እኛ ይሄ የዚህ ክልል ነው ብለን አንወስንም፣ ሪፈረንደም ይሰጥ ነው የሚሉት። ሪፍረንደሙን የማይቀበሉም የማያምኑም አለ። ሂስቶሪካል ባክግራውንዱ የወልቃይት ይታይ። ሁለቱም አያምኑበት። ሁለቱም በታሪካዊ እንትኑ የማ ነበር የሚለው ይታይ። ምክንያቱም ድንበር ላይ ባለው ሶሻል ኢንተራክሽን
ባህሉንም ቋንቋውንም ኤቭሪ አኗኗሩንም ትቋደሰዋለህ። የትኛውም የኢትዮጵያ እንትን ላይ ብትሄድ ድንበር ላይ ያሉ አይደለም ኢትዮጵያውያን ጋምቤላ ከደቡብ ሱዳን የሚዋረሱት እንትን የለም። አኝዋኮች፣ ኑዌሮች ደቡብ ሱዳን ካሉ ይዋረሳሉ። ቋንቋ ምኑም አታችመንቱ እስካለ ድረስ ይህን በጋራ ነው የምትጠቀሙና እንዲህ ሊሆን ይችላል። ነገር ግን ምንድን ነው የፕሪቶሪያው ስምምነት? አማራ ክልል ላይ ያሉ ያገባናል የሚሉ አካላት በፕሪቶሪያው ስምምነት አማራ ተወካይ የለውም ነው የሚሉት። እኛ አልተካተትንበትም፣ እኛን ያገለለ ነው የሚል ጥያቄ ነው ስቲል ሊቃ ነው የሚያነሱት። የህወሓት ሰዎችና ብልጽግና ራሱ የፈለጋቸውን ሰዎች ነው ያስቀምጠው እዛ ቦታ ላይ። ኦኬ የዚህ የፕሪቶሪያው ስምምነት ሁልጊዜ ይነሳል። ለመሰለ ቅድም በኢትዮ ኤርትራ ጉዳይ እኮ የአልጀርስን ስምምነት አነሳን። እየጎዳን ነው አይደል ተጫነብን። ይሄ ታሪክ እንደገና ደግሞ ብልጽግና ዘመን ሲደገም የትኛው ሁለቱም ኢትዮጵያ የሆነው ትግራይም አማራም ኢትዮጵያ የሆነው አንዱ ላይ የወገነ ነገር ወስደ የምታስቀምጥ ከሆነ እጅግ አደጋ ከፋ ነው የሚሆነው። ከዚህ አንጻር ምንድን ነው መደረግ ያለበት? ፖለቲካዊ መፍትሄ በውይይት ኢትዮጵያዊነትን እንትን በማለት የሚመጣ እንጂ አንዱን ካርድ ለአንዱ መዘብሰጥ የሚፈጠረው ቀውስ ከባድ ነው። ሰሞኑን አይታል የተፈጠረው እንትን አይደል? አቶ ጌታቸው ረዳ ሄዶ የሆነ ነገር ተናገረ ተባለ፣ ጊዜያዊ አስተዳደሩ ይፈርሳል ብለው ንግግር አድርገዋል ተባለ፣ አተራመሰው አካባቢውን ገባ። ጊዜያዊ አስተዳደሩ ደግሞ የተከዜ ዘብ የሚባል ተቋቁሞ የህወሓት ኃይል ገፍቶ መጥቶ ወልቃይትን በግድ እንዳይወስድ የሚከላከል ኃይል የብረት አጥር የሚሆን ለአካባቢው እዛ ደርድረዋል። እሱን እንቅስቃሴ እንዴት ነው የምታየው አቤ? ከዚሁ ጋር እንደ አያይዤ ላንሳል። የተከዜ ዘብ እየሰለጠኑ ነው፣ እየታጠቁ ነው። በጣም የሚነሱ ህገ መንግስታዊም ፖለቲካዊም በርካታ ጥያቄዎች አሉና እንዴት ነው የምታየው? ይሄ በኢትዮጵያ የኃይል አስተላለፍ ውስጥ በጣም ግራ የሚያጋቡ ጉዳዮች አሉ። ባለፈው በህወሓት ዘመን ስንረግመው የነበረውና በጣም ብዙ ጊዜ እኛም መግለጫ ወተነ በየፓርቲዎቹ መግለጫ ወጥቷል። ይሄ ልዩ ኃይል የሚባል ነገር ህወሓት ያመጣ ቅጣት የሆነ ህገ መንግስታዊ እንትን የለውም። ከፌዴራል ፖሊስ፣ ከመከላከያ ሰራዊት፣ ከአካባቢ ፖሊስና ሚሊሻ በዘለለ ሌላ ኃይል ማደራጀት የለበትም ነው የሚል ህገ መንግስቱም ላይ አይ ቲንክ አንቀጽ 54 ይመስለኛል የክልሎችን የኃይል አስራ ይሄንን ሰርዛ እኮ ነው ህወሓት ልዩ ኃይል ከራሷ የጀመረችው ከትግራይ ክልል። የዛ ልዩ ኃይል የመፍረስ ጉዳይ እኮ ነው ዛሬ አማራ ክልል ላይ ያለውን ችግር የፈጠረው በከፍተኛ። የመጀመሪያው መነሻ ምክንያት እሱ ነው። በጣም ገፊ ምክንያቶች ቢኖሩትም ነገር ግን ሚኒትሊ ወደ አክሽንና ወደ ጦርነት የተገባ በዛ ኬዝ ነው። ክልሎች ቶሎ ክልል ሲሆኑ የሚታያቸው ልዩ ኃይል ነው። ሲዳማ ክልል እንደሆነ ሚኒትሊ ህዝብ የሚበላውን ዳቦና በጀት ማሰብ አይደለም የተያዙት፣ ሚኒትሊ ልዩ ኃይል ማቋቋም ነው። ሚኒትሊ ይሄ ልዩ ኃይል ከህገ መንግስት ውጭ ነው። ህገ መንግስቱ አገርን ድንበርን የሚጠብቀው መከላከያ ነው። የውስጥ ችግሮቻችንንና ህዝቡን የሚጠብቀው ደግሞ ፌዴራል ፖሊስና የክልል ፖሊስና ሚሊሻ ነው። የተከዜ ዘብ ተከዜን ብቻ ነው መጠበቅ ያለበት። ኢትዮጵያውያን አይደሉም። ወልቃይት ብቻ ናቸው እነሱ ወይም አማራ ብቻ ናቸው። የኢትዮጵያ ዘብ ነው መሆን ያለባቸው። ስለዚህ ወደ መከላከያ ይጠቃሉ። መከላከያው ለምንድን ነው መከላከያ ዘብ የማይቆመው ለሀገር? ለምንድን ነው በተፈጠሩ ችግሮች ሁሉ ለአንዳንድ የታጠቁ ኃይላት እያነሳን የምናካፍል? አገር ነው ምን መሰርተው። ግን አሁን እዛ የተከዜ ዘብና አሁን ኦሮሚያ ክልል ወይም አማራ ክልል ሌላ አካባቢዎች ጎንደር፣ ጎጃም፣ ሸዋ ካሉ ሚሊሻዎች ጋር ምን ልዩነት አለው? እዛ የወልቃይት ሚሊሻ ብለን ብንጠራቸው ምን ልዩነት አለው? ችግር አልነበረውም የተከዜ ዘብ ብለን ከምንለው። ስለዚህ የአማራ ፖሊስ ቅሬታ ከስያሜ ሆነ አይደለም። የተከዜም ዘብ ብለህ ብቻ ለተከዜ የማታስቀምጠውም ከዛ ኤሪያ ላይ ብቻ አይደለም። የአማራ ክልል ከሆነ የአማራ ክልል ፖሊሶች አሁን ይሄ የተፈጠረው የተከዜ ዘብ ከትግራይና ከአማራ ጋር ያለው የወልቃይት ኢንትረስት ስላልተቋጨ ነው። ከአንዱ ብሔረሰብ ወስደን እንትን ካልክ ያኛው ያኮርፈዋል። ይሄ ችግር ስላልተፈታ አሁን በአማራ ክልል እጅ ላይ ስላለች ወልቃይት ይሄን ችግር ለመፍታት አንድ የሆነ ካርድ መምዘዝ መቻል አለብን። ከዛ ውጪ የአንድ የሆነች ኤሪያ የአንድ ቀጠና የአንድ ቀበሌ ወይም የአንድ ክልል ዞን ዘብ ብቻ አድርጋ አይደለም መመልመል የሚገባ። የቡድን መሳሪያ እኮ ታስታጥቀዋል። አታጠቃሚ የቡድን መሳሪያ ከባድ መሳሪያ ታጥቀዋል። እርስ በርሳችን ነው የሚያጫርሰን። ይሄ አየህ፣ እኛ እርስ በርስ በተባላን ቁጥር ቅድም ስጋት ናቸው ያልናቸው ሻዕቢያ ምናምን መግቢያ በቀዳዳ ነው የሚያገኙት። በቀላሉ ነው የሚያዳክሙን፣ በቀላሉ ነው የሚወጉን። ስለዚህ እዚህ ጋር
ይሄን እንዲህ አይነት ስያሜ በመሰየም ብቻ መሄድ ሳይሆን ኦልሞስት ኢትዮጵያዊነት ባህሪን ማላበስ ኢትዮጵያዊነት ያለውን ሰራዊት ገንብተን ለየትኛውም አካል ሳያደላ ለየትኛውም አካል ሁለቱንም ተው እናንተም እያለ ችግሩ እስኪፈታ ድረስ የሚያቆይ ኃይል ነው የሚያስፈልገው። አንተም ተው እኛ እዚህ ልክ እንደ ሰላም አስከባሪ ኃይል መሀል ላይ ቁጭ ብለህ ልክ ያኔ ከኤርትራ ጋር በነበረን እንትን ዓለም አቀፍ የሰላም አስከባሪ ኃይል ኢንተርናሽናል ባውንደሪ ላይ ቁጭ ብሎ እኮ ነው ከዚህም ተኩስ እንዳይጀመር ከዚህም ሾልኮ እንዳይገቡ ከዚህም እየተከላከለ ችግሩ እስከሚፈታ ውሳኔ እስኪያገኝ ድረስ እያረጋጋ ትቀምጣለህ። የተከዜዘ ብሄ ከሆነ ደስ ይላል። ከዚህም ተው እናንተና ይሄን ለማድረግ ግን ፌዴራል መንግስት ነው በደንብ ትልቁን ኃላፊነት ያለበት እንጂ አካባቢ ላይ የምታመጣው እንደ ሚሊሻ እንደምናምን አድርገህ ከወሰከው ጥያቄ ያለበት ኤሪያ ላይ የመጣው ችግር የከፋ ነው የሚሆነው። ለዚህ ነው ይሄንን የሆነ አገራዊ ባህሪ፣ አገራዊ ስሜት፣ አገራዊ ስያሜ ማላበስ ተገቢ ነው። ህገ መንግስቱንም ማክበር አለብን። የአንድን አገር ሉዓላዊነት የሚጠብቅ አካል አለን መከላከያ ሰራዊት። ይህን መከላከያ ሰራዊት በደንብ አድርገን ነው መሞረድና ከመላው ኢትዮጵያ የወጣ ኃይል አድርገን ማየት የሚገባን። መከላከያውንም ይሄን ያክል ማዋረድና ማውረድ ጥሩ አይመስለኝም። የአገርንም ክብር ነው የሚነካው። ስለዚህ ከዚህ አንጻር ነው ያነሳውልህ። ችግሩ መፈታት አለበት። ያው ወደ ማይወሰን ጠቅላይ ሚኒስትሩን በቀደም ፓርላማ ላይ ብለውታል። የፖለቲካ ውይይት ያስፈልገዋል። ችግሩ እንዲፈታ ከተፈለገ ተከታታይ የሆነ ውይይት። የዛን ጊዜ ሁሌ ያነሳዋለሁ እንደ የሞኝ ለቅሶ መልሶ መላልሶ እንደሚባለው ህወሓት ትጥቅ ይፍታ የህወሓት ታጣቂ ኃይል ተብሎ ተስማምተው መጥተዋል። ታውቃለህ የእኛ መሪዎች ትጥቅ ፈተዋል ብለው አሳይተውናል፣ የሆነች መትረየስ ምናምን ነገር። ዛሬ ግን የሆነ ነገር ሲፈጠር ታንክና መድፉን ይዘው ወጡ፣ አየር መቃወሚያን ይዘው መጡ። ለምንድን ነው የተዋሸው? የዛን ጊዜ ስምምነቱ እኮ አይደለም የቡድን መሳሪያ የግል እንትንም እንዲፈቱ ከዛ በኋላ ወደ ዲዲአር ተቋቁሞ አልነበረም እነሱ ለማቋቋም። የአፍሪካ ህብረት አማካሪዎች እኮ በተገኙበት እየተፈቱ ጥጥቆች እኮ መቀሌ ላይ ስናይ ነበር። መትረየሶች ምናምን ድግን መትረየሶች ምናምን አይተናል በኢቲቪ። ሙሉ ለሙሉ አልፈታም እንጂ የመጀመሪያ ዙር ላይ ፈቷል ሲባል ታንኮ መድፎ የት ነበረ? መቼም በአንድ ቀን ጀንበር ምዕራባውያን ወይም ሌሎች አካላት ወይም ግብፅ አመጡና አስታጠቋቸው ማለት እጃቸው ላይ እንዳለ ይታወቃል። ተቀብሮ ተማጆር ሹሙን ብለዋል እኮ የደበቃችሁትን ብቅ ያደጋችሁ ብለዋል። ልባ ያውቁ ነበር የተደበቀ እንዳለ። ለምንድን ነው እሱ ያልተገበረው? ዋይ ለምን አልተገበረም? ያ የተገበረ ቢሆን ዛሬ የህወሓት እንትን አውቶ ጥርስ አውቶ አይመጣም። እነሱ ራሳቸው ሁለት ቦታ ተከፍለው ሀራ መሬት በሚል እንደገና ሌላ አይነት ህዝብንም አካባቢውንም የሚያምስ ችግር ፈጥረው መጥተዋል። አየህ አንዱን እንደ አሜባ እየተራቡ አንዱ ኃይል ሌላ ኃይል እየፈጠረ አገር ያምሳል። ከዚህ ችግር ለመላቀቅ መጀመሪያ ቲዲኤፍ ትጥቁ መፍታት ነበረበት። እንዲያውም እኮ የቡድኑ የዚህ የነፍስ ወከፍ መሳሪያው እጃቸው ላይ ቢኖር ይሻል ነበር ከታንክና ከመድፍ። እንዴት የአንድ ክልል የጸጥታ ኃይል ነኝ የሚል አካል መድፍና ታንክ ይዞ ይቀመጣል? በጣም እኮ ትልቅ እንትን ነው። አገር የሚገዳደር እኮ አይደለም። በፊትም እነሱ ያው ትግራይን ሀገር የማድረግ ፍላጎት ስላላቸው አቅማቸውን ሲያፈረጡም ቀርመዋል። ኢኮኖሚካሊም በወታደራዊ ምንትን ግን ለሱ ተጨባጭ ነገር አለ። አቤ አሁን በተደጋጋሚ ይነገራል። ቲፒኤልኤፍ ትግራይን ሀገር የማድረግ እቅድ አለው፣ አጀንዳ አለው ይባላል። ያንም ማድረግ ቢፈልግ በስልጣን ላይ ያለ 27 ዓመት ሙሉ ለምን አላደረገው? በዛን ሰዓት የነበረችው ትግራይ ራሷን መቻል አትችልም። በጣም ብዙ የድንበር እንትን ይነሳል። አሁንስ ያለችዋ ትግራይ ትችላለች ወይ? አሁንማ ምን እኔም ብለህ የተወሰነ የጤት ድምፅ እንኳን የሚችል አይደለም ያለው። በሰዓቱ ከሻቢያ ጋር የነበራቸው ስምምነት በቅራኔ የተያዘ ሆነ። በሰዓቱ የነበራቸው እንትን በጣም በርካታ አገር ብንሆን ምን ይፈጠራል የሚለው ነገር አገር ሆኖ ለመዋለድ ሶማሌላንድ እንኳን ስንት ዓመት ሙሉ ከሶማሌ ተለይታ አልቻለችም። በጣም ብዙ ጊዜ ይፈጃል። ነገር ግን አሁን ያለው ሽታ ስታየው ኤርትራ ውስጥ ትግራይ ውስጥ ያለው ሽታ ኢትዮጵያዊነት ሽታ አለው ብለህ ትላለህ አንድ ጋዜጠኛ። በፖለቲከኛው መካከል የለም። ድሮስ ፖለቲከኛው አይደለ ህዝቡን እንደፈለገ የሚነዳው? እጁ ላይ መሳሪያ አለ። የትግራይ ህዝብ እኮ ከኢትዮጵያዊነቱ ማማ የሚወርድ ህዝብ እኮ አይደለም። ችግራችን እኮ ደግሞ ምንድነው? የብዙዎቹ ህወሓትን ከትግራይ ህዝብ መለየት አለመቻል ነው እኮ። አሁን እኮ ህዝቡ ካልፈለገና ካልቻለ ጥቂት ፖለቲከኞች ምናልባት እነ ጀነራል ክንፈዳኘው ተነስተው ኢትዮጵያዊነት በሽታ ነው ስላሉ ወይም ከኢትዮጵያ ከሸዋ ስንዴ ማትለምን ትግራይን እንፈጥራለን ስላሉ ብቻ አገር ይሆናሉ ብለን መደምደም እንችላለን። ይሄንን የምታስከብረው በጠመንጃ አፈሙዝ ነው። የሌሎች
ኢንተርፌራንስ እንዳለ ሆኖ ጠመንጃ ያለው ህዝቡን አስገድዶ አሁን የትግራይ አምኖበት ነው ሊዋጋ የሚነሳው? ንገረኝ እስቲ። አሉን እኮ ጓደኞች ድምፅ መስማት አይፈልጉም። ድምፅ መስማትም አይፈልጉም። 5-6 ልጆቻቸውን ያጡ እናቶች እኮ አሉ። ይሄንን የሚማግደው ፖለቲከኛው እኮ ነው። አገር ደግሞ የፖለቲካ ስሪት ናት ታውቃለህ። ሌላ መቼም በተአምር ከሰማይ አንተ ትግሬና አንተ አማራና ወይም አንተ አሜሪካና አንተ ኢትዮጵያ አይነት ብለህ አይደለም የተወረወረው አይደል? አገር የፖለቲካ ስሪት። የትኛውም ዓለም አገሮች የተገነቡት በፖለቲካ ነው። በፖለቲካ ስሪት አገር ትገነባል። ያው ደቡብ ሱዳን ተገንጥላ እኮ ከብዙ ጊዜ ጦርነት በኋላ አገሩን እኮ ወጣች። ሶማሌላንድም በጣም ብዙ ትግል በኋላ ይኸው አሁን ያማጠች ነው ለመውለድ ሶማሌ ሌላ ሀገር ያማጠች ነው። ይሄንን ለምን አጠረጥርም? ዛሬ በእኔ ተራምሮም ጠረጥራለሁ። ምንድን ነው ታዲያ ይህን ያክል የሚያባላን? ጠባን ነው ሀገራችን? ይህን ያክል ፖለቲከኞችስ የሚያምሱት? ከዚህ አንጻር ነው የምጠራጥረው ነው። አሁን ተነስተው አገር ይሆናሉ አይደለም። አገር እንዲሆኑ የሚያመቻቹላቸውም አካላት አሁን ከነሱ ጋር ሆድና ጀርባ ሆነዋል። ይህንንም ግምት ውስጥ ማስገባት ተገቢ ነው የሚሆነው። የሻዕቢያ ሆድና ጀርባ መሆን ከህወሓት ጋር ያን የነበረውን እንትን እንዲቋረጥ አድርጎታልና ጽንሱ ተቋርጧል። ምክንያቱም ኤርትራ መቼም አትተኛም ለኢትዮጵያ። ለምን እንደሆነ አትተኛው? በጣም ጥቂት የህዝብ ቁጥር ነው ያላት። ኢኮኖሚካሊ በጣም የደቀች ሀገር ናት። የሚሊተሪ አቅሟም ይሄን ያክል እንኳን ኢትዮጵያን የሚጋዘር ተራ እንትን አይደለም። አሁን ግን ኢትዮጵያ እያደገች ከመጣች ነገ ለእኔ ስጋት ናት። አሰብንም ከእጄ ትወስደዋለች፣ ሌላ ችግር ይፈጠራል የሚል ስጋት ስላለው ኢሳያስ አፈወርቂ የግድ እዚህ ኢትዮጵያ ላይ ያለውን ነገር ሁሉ በተቻለ መጠን የፈለገውን ነገር መስዋዕትነት ከፍለው ችግር መፍጠር ይፈልጋል ሀገር ላይ። ስለዚህ ይሄንን ስታስበው ኢትዮጵያ ከዚህ አንጻር ሻዕቢያ ወይም ኢሳያስ አፈወርቂ የኢትዮጵያ ብሔራዊ ስጋት ናቸው ልንል እንችላለን። ስጋት ነው ሻዕቢያ እኮ። እንደዛ ካልን ታዲያ ሻዕቢያን ለማስወገድ እርምጃዎችን የተለያዩ እርምጃዎችን ብንወስድ ቅቡል ሊሆን ይችላል ማለት ነው። እኔ የምልህ ስጋት የሆነብህን አካል እኮ ትታገለዋለህ። ቅድም እኮ አልኩህ ሻዕቢያ የኢትዮጵያ ስጋት ነው ተብሎ ሲታመን ቅድም እንዳነሳ ድንበራችንን ዘልቆ ገብቷል። ይሄ ትልቅ ስጋት ነው። ድንበሩን እያሰፋ ግዛቱን እያሰፋ ከመጣ ምን ልናደርግ ነው? መከላከያ ሰራዊት ምን ላደርግ ነው? ታንክ፣ መድፍ፣ ድሮን የገዛ ነው ድንበር ለመጠበቅ እኮ ነው። እዚህ ለአገር ውስጥ ትርምስ እርስ በርስ ዜጎች ለሚያደርጉት ግጭት እኮ አይደለም። አገርን ሉዓላዊነት የሚደፍሩ አካላትን ለመከላከል ነው። ይሄን የማድረግ እኮ ዓለም አቀፍ ሕጉም እኮ እንትን ይላል። ራስን አጠብቅ የሚል እንትን የለም። ድንበርን አጠብቅ አይለም። ይሄን ታደርጋለህ። ስጋት ነው። ስጋቱንማ እኮ እያየነው ነው ያለ ነው። ይሄን ለማድረግ ግን የሚያስችል ግራውንድ ያስፈልገናል። አንደኛ ዓለም አቀፍ ሕጎችን መፈተሽ ተገቢ ነው የሚሆነው። ምን ይላል ዓለም አቀፍ ሕጎቹ? ከዛ ውጪ ምንድን ነው የኢትዮጵያውያን ስሜት? ኢትዮጵያውያንን አንድ አድርገን ማስነሳት እንችላለን ወይ? ይህን በደንብ መፈተሽ ያስፈልጋል። ሱዳንም የያዘችውን ኤሪያ ለቃ መውጣት አለባት። ደቡብ ሱዳንም እንደዚሁ ለቃ መውጣት አለባት። ስንት ዓመት ቆየ ሲጮህ በሱዳን ጉዳይም። ይሄንን ለማድረግ ህዝቡ በአንድ እንትን እንዲቆም ማስተሳሰር ተገቢ ነው የሚሆነው። ይሄን ማስተሳሰር የማይቻልና እዚህ እኛ ውስጥ ጉራማይሌ የሆነ ማህበረሰብ ይዘን አመለካከቱ የፖለቲካ አመለካከቱ ያለው አገራዊ ስሜት የተሸረሸረ ትውልድ ይዘን የሚመጣውን ጠላት ግን እናሸንፋለን ብሎ ማሰብ በጣም ከባድ ነው የሚሆነው። ይሄንን ለመከላከል መጀመሪያ የቤታችንን ችግር መፍታት ይጠበቅብናል። አንዱም ችግር የወልቃይት ጉዳይ ነው። ወልቃይትን ምንድን ነው ማድረግ ያለብን? ሪፍረንደም እንስጣለን እናደርጋለን ነው። ሪፍረንደሙን የሚቀበልም የማይቀበልም አካል አለ። የተፈናቀሉትን ሰዎች ወደ ቦታቸውን መልሳቸዋለን፣ ይመለሱ አይመለሱ ጭቅጭቅ አለ። ይሄ በደንብ ከፖለቲካ ከኮንስፓይረሲው ሂውማኒቲ የተላበሱ ቢሆኑ ፖለቲከኞች የህወሓትም ሰዎች እነኛን ሰዎች ይዘው የተፈናቀሉትን ሰዎች ይዘው በእነሱ ፖለቲካ ለመስራት የሚፈለግ ከሆነ በጣም ነው የሚያሳፍረው። ሰብአዊ ቀውስ እየፈጠርክ በእነሱ ሰብአዊ ቀውስ ላይ የራስን የግል ፍላጎት ፖለቲካ ለማንበር የምትፈልግ ከሆነ ሪሊ የትኛውን ህዝብ ልንመራ ነው? ነገ ትዝ ይልህ እንደሆነ ካሳጊታ ላይ እኔም ሄጄ አይቼዋለሁ። አንድ የቢቢሲ ጋዜጠኛ ነው የአልጀዚራ ጋዜጠኛ እዛ ተገኝቶ ያለቁትን የትግራይ ወጣቶች አይቶ እነኚህ ሰዎች ትግራይን እንኳን ነጻ ቢያወጡ የትኛውን ህዝብ ለመምራት ነው ሁሉ ህዝብ ያስጨረሱ ነው ያለው ያ ጋዜጠኛ። ትዝ ይለኛል የዛሬ ስንት ዓመት። ይህንን ስታየው ምን ያክል ከባድ እንደሆነ የፕሪቶሪያ ስምምነት በአግባቡ እንደ አትሊስት የተወሰነ ፐርሰንት እንኳን ችግሩን ቢፈታ ጥሩ ነበር። አሁን ግን በዘላቂነት ችግሩን መፍታት የሚችለው ይሄ ህገ መንግስት መሻሻል ኢትዮጵያ በማንነት ላይ ከተንጠለጠለው ከብሔር ፖለቲካ ተላቃ ሌሎች መመዘኛዎችንም የክልል አወቃቀሩ ሲያመጣ እንጂ
ችግሩ እንዲህ አደባባይ ስለወጣ ነው። የወልቃይት ምናምን ጉዳይ በየእንትኑ ብትሄድ እያንዳንዱ ወረዳ ላይ የወሰን ማንነት ጥያቄ እርስ በርስ እያጓደለ በተለይ ደቡብ ላይ ይህን ታያለ። ይህንን ህገ መንግስቱ ነው የሚፈታው ሲሻሻል። ምናልባት እንግዲህ ይሄ አገራዊ ምክክር ተሳክቶ ህገ መንግስቱ በተባለው መጠን በተጮለት በተጨበጨበለት መጠን የሚሻሻል ከሆነ ይሄም ለጥያቄ ቀርቦ እንደው የምንስማማበት ከሆነ ምናልባት እዛ ላይ ወደፊት ላለው ትውልድ ለኔክስት ጄኔሬሽን ፈርታይል ኮንዲሽን ፈጥረን እናልፋለን። አለዚያ ከዘላቂ ጦርነትንም አገር መገላገል እንችላለን። በጣም ጥሩ። እስቲ ወደ አማራ ክልል እንሂድ። በአማራ ክልል ግጭቶች አልበረዱም። አንዳንድ የፋኖ ታጣቂዎች አመራሮችና እንደዚሁም ታጣቂዎች እጅ ሰጥተዋል፣ በድርድር ወደ መንግስት ገብተዋል ቢባልም አሁንም ግን በክልሉ ያለው ግጭት የሚበርድ አይደለም። እንደውም በዚህ ሳምንት እንደተመለከት ነው የመከላከያ ሰራዊት ወደ ትግራይ አዋሳኝ እንደዚሁም ደግሞ ካለው ነባራዊ ስጋት አንጻር ወደ ኤርትራም ድንበር መንቀሳቀሱና ማምራቱን ተከትሎ ይህን ክፍተት ተከትሎ እንግዲህ በክልሉ ሰፋ ያሉ ስፍራዎች ላይ አዳዲስ ግጭቶችን እና ሰፊ ግጭቶችን ተመልክተናል። በተለይ በዚህ በደቡብ ጎንደር ቀጠና አሁን እኛ ውጊያውን የመገምገም ሳይሆን እቅዳችን የክልሉ ጦርነት እንዲባባስ እንዲሁም ደግሞ በድርድር እንዳይፈታ ያደረገው ዋነኛ ምክንያት ምንድን ነው? አቢስ ያንተን ግምገማ እና ምልከታ ንገረኝ። መቼም እኔ ኢትዮጵያ ውስጥ በየትኛውም ወደፊትም ቢሆን ነፍጥ ያነገበ አካል ጫካ ገብቶ ወይም የሆነ አመፅ መንግስትን የፈነቅል አመፅ አገር ውስጥ ተፈጥሮ በዚህ መልኩ መንግስትን ባንቀይር ጥሩ ነው። እንደው ተሳክቶልን ወደ ምርጫ ትራክ ገብተን በምርጫ የምንቀይረው መንግስትና ስልጣን ካለ እሱ ሲኖር እሱን ማምጣት ስንችል ታግለን አገር ትረጋጋለች። ውሰዳቸው ኬንያ፣ እዚያ አጠገባችን ጎረቤት በየጊዜው በምርጫ ፍትሐዊ በሆነ ምርጫ ይቀይራሉ። ችግር ከነ ችግሩም ቢሆን ከነ ውስንነቱ ሲቀይሩ ግን እንደኛ አገር ኬንያ ላይ ይህን ያክል አምፀው መንግስት ላይ በረሃ ገብተው የሚዋጉ እንትኖችን ብዙ አንሰማም። ስለራቅንም አይደለም፣ ጎረቤታችን ናት። በዚህ በሞያሌ በኩልም ከኢትዮጵያ ጋር ትዋሰናለች። በዚህ ደረጃ ይሄን ያክል ችግር ውስጥ ገብቷል። ምክንያቱም የማይመች መንግስት ከሆነ በሚቀጥለው ምርጫ እንደሚቀይረው ማህበረሰቡ በደንብ በንቃት ይከታተላል፣ ያያል። ከአመፅም ራሱን ያረጋጋል። መንግስትም አገርን እንዴት መምራት እንደሚገባው በደንብ ይገመግማል፣ ያስተውላል። አንደኛ እኛ ሀገር ላይ ወደዚህ ትራክ አልገባንም። ወደዚህ ትራክ ደግሞ ለመግባት ጭራሹኑ አሁን የቁልቁል ጉዞ ነው የያዝነው። በኋላ ትንሽ ስለ ምርጫው ስለምናነሳ እናነሳዋለን። አማራ ክልል ላይ ያለው ችግር የትኛውም አካባቢ ላይ ታጣቂ ኖሮ ወደ ጦርነት ባንገባ ጥሩ ነው። ምንም የሚፌድል ነገር የለም። በጦርነት የመጣ ኃይል በጣም አስቸጋሪ ነው የሚሆነው። ጦርነት ለማናችንም አያዋጣም። ወጣቱን ትውልድ ነው እየበላ ያለው። በጣም ብዙ መሰረተ ልማቶችን እያናጋ ነው ያለው። አሁን አማራ ክልል ላይ የተፈጠረው ችግር የኔ ብሔረሰብ ተጎድቷል፣ የአማራው ማህበረሰብ ተጎድቷል፣ ኢትዮጵያ ውስጥ ተንቀሳቅሶ መስራት አልቻለም፣ እየተገደለ ነው፣ በጅምላ የተቀበረ ነው የሚል ጥያቄ ነው ፋኖ አንስቶ ይህን ጥያቄ አንስቶ የገባው። ስማችን ፋኖ ነው ብለዋል። አንዳንድ ጊዜ መንግስት የሚገርመኝ ታጣቂ ኃይል፣ ሽምቅ እንትን፣ ሽፍታ ጥሩኝ ባለው ስም ጥራው። ኦሮሞ ሊቤሬሽን አርሚን ሸኔ ምናምን ብለን አልክስክሳል። ኦላነን እኛ ጥራው በዛ ስምና በዛ ስም ጠርተው በዛው በራሱም ጠርተው መሆን የሚገባው ነገር ታደርጋለህ። እንዲህ በጣም ትንሽ ነገር አውርደህ ባየ ቁጥር ትንሽ ነገር ነው እያደገ ይመጣው። ይሄን ከህወሓት መማር ተገቢ ነው። ከዚህ አንጻር አማራ ክልል ላይ ይሄ ችግር ባይፈጠር ጦርነቱ ባይመጣ ጥሩ ነው። ከ4 እስከ 6 ነው፣ ከ5 እስከ 6 ሚሊዮን ተማሪ ከትምህርት ገበታው ላይ የለም። ትምህርት ገበታው ላይ ከሌለ የት ነው ያለው? ይሄ ወጣት ምን እየሰራ ነው? ክልሉ በጦርነት የሚታመሰው ደን በቃ ይገባላ። እሱም እኮ ተያይዞ ኃይል ነው የምትጨምርለት፣ የታጠቀውን ኃይል። ይሄንን የአማራ ክልል ችግር ለፕሮፓጋንዳ ቅስቀሳ ብቻ ለመጠቀም ያለብን እውነተኛ ጀኒውን የሆነ ድርድር ማድረግ ነው የሚያስፈልገው። እኔ ይህንን ነው የማምነው። መደራደር ያስፈልጋል። እነኚህ አካላት መኖራቸውን እውቅና ሰጥተህ አሉ እኮ ብትደብቃቸውም እኮ አሉ። እውቅና ተሰጥቷቸው ድርድር ተደርጓል ተብሏል። አፋድ በሚል ስም ተጠርቶ እሱን እንመጣበታለን። እህልም ከሆነ ይገፋል፣ እህልም ከሆነ ይጠፋል፣ ሽልም ከሆነ ይገፋል ይላሉ። እርግዝናም ከሆነ አትደብቀውም ያረገዘችው ሴት። ምግብ ከሆነ ደግሞ ይጠፋል። አንድ ሲጠገብ ሆድ ይነፋል። ከዛ ይሄ ነው አሁን እየገፋ ሲመጣ
ችግሩ አስጨናቂ ሲሆን እያመንክ ትመጣለህ። እኔ ሰሞኑን 1-2 መሪዎች የፋኖ መሪዎች መጡ ተብለው እኔ ማስረሻ ሰጤ የትኛውን ኃይል ይዞ እንደመጣ አላውቅም። አፋዱን ወክሎ ተፈራርመዋል፣ ይደራደራል። ደስ ይለኛል አብሮት የነበረውን ወታደር አብሮት የነበረውን የታጠቀ የፋኖ ኃይል ይዞ ቢመጣ እውነት ነው። እሱ ሲመራቸው መልምሎ ሲቀበላቸው የነበሩ አካላት የሉም እዛውን ግንባር ላይ ትቶ እኮ ነው የመጣው። ኮሎኔል ሞሀባ ነው ማን ነው? እሱም እንደዚህ ትቶ ነው የመጣው። ፈንታው ሞሀቤ ብቻቸውን ወይም 2-3 ታጣቂ የሚያጅባቸውን ይዘው መጥተው ችግሩ ተፈቷል ብሎ ይሄን ያክል የሚዲያ ግርግር መንግስትንም አይመጥነውም። እውነት ለመናገር አይመጥነውም። እነ ጃልሰኝ እኮ በመቶዎች የሚቆጠሩ ይዘው ገብተዋል። ግን አማራ ክልል ላይ አሁን እነሱ እዚህ አዲስ አበባ ገቡ ከተባለ በኋላ አሁን መከላከያ ፔጆችም ላይ የአማራ ክልል ኮሚኒኬሽን ገጽም ላይ እንደምንመለከተው እውነት ይሁን ውሸት ራሱን የቻለ ማጣራት ቢጠይቅም የተለያዩ ታጣቂዎች በቀን 150 10 20 ከአፋድ ጋር የተደረገውን ስምምነት ተከትሎ ገቡ ይባላል እኮ እና እነዛ አሁን ከነ ማስረሻ ጋር አብሮ የገቡ ናቸው ሊባል አይችልም። እሱ ቢሆን ደስ ይለናል። ማን ይፈልጋል ጦርነት? ሁሉም መሳሪያቸውን አውርደው መጥተው በሰላም አብረን በሀገራችን ላይ ብንኖር ማን ነው ጦርነት የሚናፍቀው? እኔ የምልህ የማ ልጅ ነው የሚማገደው? የኔ አበባካል ልጆች እኮ አይደሉም። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። በጣም የሌላው ልጅ ያንተ ልጅ እንደሆነ ማሰብ መቻል አለበት እና የራስህ ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለብህ። ማን ቅር ይለዋል ቢመጡ? ችግሩ እኮ እኛ ሀገር ጠቅላይ ሚኒስትሩን በቀደም ብለዋል እኮ ፋሽን ነው። ድሮ ወደ ጫካ መግባት ፋሽን ነበር፣ አሁን እየገቡ የመጡ ነው። ደስ ይለናል በዛ ደረጃ ከመጡ ነው ወይ? አሁን የምናያቸው እየወጡ ያሉት ሬሰንት መረጃዎች ይሄን የሚያሳዩ ናቸው ወይ? ትላንትናና ከትላንትና ደቡብ ጎንደር ላይ ያየነው ነገር ይሄን የሚያሳይ ነው ወይ? አንተ ሰላም የሰፈነበት አየር ተንፈሰ መኖር ካልቻልክ ጥቂት ሰዎች መጥተዋልና እነሱን ተከትሎ ደግሞ የተወሰኑ ምን ያክል ሰው ነው ያለው? ምንድን ነው ያለው ፈንታው ሞሀቤ ቃል በቃል ያለው ኢቲቪ ላይ ነው፣ ኢቲቪ ወይም ፋና ላይ ፋኖ ጋር ከፍተኛ ሰራዊት ነው ያለው ብሎ ጎርግሩና ወደኋላ ተመልሳ ይኸው አንድ ሚዲያም ላይ ነገር ተነስቶ ቃል በቃል ኮሎኔል ፋንታውን የተናገሩትን ነገር አስቀምጫለሁ። ይሄን ያክል ኃይል መኖሩን ካወቀ ኮሎኔል ፋንታውን እንዴት ይፈታ የሚለው ችግር ሊያስጨንቀው ይገባል እንጂ አሁን እኛ እንደምነው የሚለቃቀሙ ናቸው፣ ትንሽ ናቸው የቀሩት፣ ተበታትነዋል፣ እነሱን ማረም ነው ወይም መቃረም ነው የቀረን የሚለው አይደለም። ከዚህ ከዛ እጅ ሲሰጥ እኮ ከዚህም የሚገባ ኃይል አለ። ሁለቱንም ነው ማሰብ የሚገባ። ከዛ መጡ አደል እጅ ሰጥተው ጥሩ፣ ከዚህ ደግሞ ተነሰው ፋኖ ጋር እጅ ሰጥተው የሚገባ ኃይል አለ። ይሄ እኮ እንትን የታጠቀ ኃይል መቃየር ነው የሚሆነው። ይሄ ከዛ አዙሪት አያወጣንም። በጦርነት ሰላም ሰፍኖ አይቀርም አያቅም። የትም ቦታ ጦርነት ያመጣው ሰላም የለም። ተላልቀን መጨረሻ ላይ ወደ ምንድን ነው የሚመጣው? ወደ ድርድር። በዩክሬን ጦርነት ሩሲያ ከ1.1 ሚሊዮን ወታደር በላይ እንዳለቀባት የተነገረ ነው ያለው። ከፍተኛ ወታደር አልቆባታ የተባለ ነው ከዩክሬን በላይ ሩሲያ። ነገር ግን ነገ ይታረቃሉ ያለ በእርቅ ነው የምትፈታው። ከህወሓትም ጋር እኮ ያው እርቅ ተፈጠራል። ከኤርትራም ጋር እኮ ምንም ቢሆን ባልጀርስ ስምምነትም በምንም ቢባል እርቅ ተፈጠረ በሰዓቱ። ይሄንን ስናየው በእርቅ ነው የሚፈታው። የአገር ውስጥ ጉዳይ ደግሞ የቤታችን ገበና ጉዳይ ነው። አሳልፈን ለሌላ ለውጭ አካል የምንሰጠው አይደለም። የውጭ ኃይሎች መጥተው እንዲገቡበት የምንፈቅደው። ስለዚህ ለነኚህ ሰዎች እውቅና ሰጥቶ ተገቢውን ድርድር ማድረግ ነው። ምንድን ነው የምትፈልጉት? ሰጥቶ መቀበል ምንድን ነው? የቆማችሁለት ማህበረሰብ ተበድሏል የምትሉት የአማራ ብሔረሰብ በሄደበት የኢትዮጵያ ክልል ሁሉ ሰርቶ መኖር የሚያስችለውን ፌቨራል ኮንዲሽን እናመቻቻለን፣ ሰላሙን እንጠብቃለን። ከዚህ በኋላ የሚፈናቀል የአማራ ህዝብ የትኛውን ቦታ የለም። ፔሬድ። ይሄንን የህግ የበላይነትን አስከብረ ማሳየት ገባህ አይደለ? ያ ህዝብ የሚፈናቀለውን ስታቆም፣ የሚገደለውን ስታቆም ታጣቂው ኃይል የሚያነሳው ጥያቄ እኮ ያጣል። ታጣቂው ኃይል አሁንም ጫካ ሄዶ የተዋጋ መፈናቀሉ፣ መገደሉ፣ መታፈኑ የማይቆም ከሆነ ግን ያ ኃይል የበለጠ ሞራል እያገኘ ነው የሚሄደው። ይሄው ዛሬም ገብተን እንኳን እየተዋጋን እየጮህን ይሄውና የእኛ ማህበረሰብ ይሄ በደል እየደረሰበት ነው ይላል እኮ። ይሄንን መንግስት የህግ የበላይነትን የማስከበር አቅሙን አፈርጥሞ ከክልሉ ኃይሎች ጋር መነጋገር ነው ያለበት። በድርድር ሰጥቶ መቀበል መርህ ካልሄድን የሀገራችንም እኮ በጣም በርካታ ባህሎች አሉ እኮ አለን እኮ። እኔ ጉጂ ኦሮሞ ውስጥ ነው ተወልጄ ያደግኩት። የጉጂ ማህበረሰብ የግዳ ስርዓት አለው እኮ። ከፍርድ ቤት በላይ እኮ የሚዳኝበት
እርቅ የሚፈጠር የድንበር ላይ ግጭት ትዝ ይለኛል። ሲዳማና ጉጂ ድንበር ላይ ነው የተወለድኩትን እና ሁለቱ ማህበረሰብ በግጦሽ በምን ትዝ ይለኛል ልጅ ሆነን ይጋደላሉ። የዛን ጊዜ የሁለቱም የሲዳማም የባህል አባቶች የጉጂም የገዳ ስርዓት እንትኖች ተመተው ችግሩን ፈተው ነው የሚሉት። ከብት አርደው ደም አፍሰው የሰው ደም ከሚፈስ የከብት ደም እንደ ባህላቸው አድርገው ይለያያሉ። ይሄ እንኳን ስርዓት እኮ ነበረን ያልተማሩ ወገኖቻችን። አሁን ግን ይሄን ለማድረግ ቀደም ጠቅላይ ሚኒስትሩም ከአብን ለተነሳው ጥያቄ በዳቦ ስም ሰይመውታል። ድፎ ዳቦ፣ አምባሻ፣ ቂጣ ምናምን ብለው እንዲህ ባይቀለድ ጥሩ ነው። እውነት ነው እኮ የምልህ እንዲህ ይህን ያክል አውርደው ማየት ጥሩ አይደለም። ይሄ ስያሜ ያለ አሁን ሳይሰሙ ቀርተው ነው እሳቸው ነው። ምን እናድርግ? ይህን ችግር ወደ ድርድር ወንበር እናምጣው። ሰውየው ደህና ነኝ፣ ተሽሎኛል፣ ምንም አልሆንኩም፣ አልሄድም ወደ ሕክምና ቦታ በሽታ እንዲታወቅ አልፈልግም የሚል ከሆነ ይሞታል እኮ። በሽታው በደንብ ታውቆ ያን በሽታ ለማከም አስፈላጊው መድኃኒት መጠቀም ነው ያለበት። ስለዚህ ይሄ የፋኖ እንቅስቃሴ 2 ዓመት ከ6 ወር ነው። የት እንደደረሰ እያየ ነው። ስለሆነ ዝም ብለን አናንቀም ባናልፈው፣ ትኩረት ሰጥተነው ችግሩ በሰላማዊ መልኩ የሚፈታበትን በድርድር የሚፈታበትን መንገድ መቀየስ። አገራዊ ምክክር ኮሚሽኑ ከመጀመሩ ፊት እንዲሆን ከታጠቁ ኃይሎች ጋር ያለው እንትን ቢቀጥል። በፊት የነበረው ችግር ምንድነው? ምክክር ኮሚሽኑ የሚያነሳው ተበታትነዋል፣ አንድ አይደሉም፣ ማንን አናግረን ማንን እንተዋለን። ልክ ነው የጎንደር የጎጃም ምናምን ፋኖ አሁን አንድ ሆነናል ብለዋል። እነሱ አንድ ሆነናል ካሉ አንድ ሆናችኋል። በቃ አንድ ከሆነ ከአንድ አካል ጋር ወደ ድርድር እንግባ ብሎ መጠየቅ ምን ችግር አለው? ይህን ማድረግ እኮ ይቻላል። መንግስት ይሄን ለማድረግ ግን ኮሚትር ካልሆነ ይሄ አስቸጋሪ ነው። በቃ ጉስቁልናችን እየቀጠለ ነው የመጣውና ይሄን በቀላሉ ማየት ተገቢ አይደለም። ጥሩ አቤ፣ በጣም ሰፊ ቆይታና በጣም ጣፋጭ ብዙ ሀሳቦችን ያነሳንበት ቆይታ ነው ያደረግነው። የመጨረሻ ለመዝጊያ እንዲሆን በጣም ባጭሩ ስለ ምርጫ እናውራ። ምርጫ ጥቂት ወራት ነው የቀረው። ነገር ግን በአገሪቱ እንደዚሁም ደግሞ በሚዲያው ላይ የሚታየው ድባብ ግን አገሪቱ ምርጫ ለማስተናገድ 3 እና 4 ወራት የቀራት አትመስልም። እጅግ የደበዘዘ ምናልባትም ከዚህ በፊት ካየናቸው ምርጫዎች ሁሉ ደብዘዝ ያለው ምርጫ ይመስላል እና ስለ ምርጫው የሆነ ነገር በለና እንጨርስ። ደብዘዝ ያለ ብቻ ደብዘዝ እኮ ወደ ቀለም ተጠግቷል። ደብዘዝ ያለ ምርጫ ስንል ጨልሟልን በለው። በቃ በጣም የለም እኮ ምንም ምርጫ የምታስተናግድ አገር አትመስልም እኮ ኢትዮጵያ። ለምንድን ነው የሆነው? አንደኛ አገር ውስጥ ያለው የደህንነት ጉዳይ አሳሳቢ ሆኗል። ህዝቡ መንግስትን በምርጫ የመቀየር ህልሙ ተጨናክፏል። ተስፋ ቆርጧል። አማራጭ የፖለቲካ ፓርቲዎች አቅም ፈጥረው አልወጡም። እንደ አሜባ ተቆራርጠው መዓት ቦታ ደርሰው ዛሬ እጩ ለማቅረብ እንኳን እስከሚቸገሩ ደርሰዋል። እያየን ነው ያለ ነው። እጩ ማግኘት በተለይ አንድ የፓርቲ ሊቀመንበር ሰሞኑን ተደዋውለን አዲስ አበባ ውስጥ እጩ የሚሆንልን ሰው እንኳን አጣነኳሉ። ሰው ተስፋ ቆረጣ። የኑሮ ውድነቱ ጫናው ምኑ ስላጎበጠው ምርጫ ኖረ አልኖረ የዕለት ጉርሱን የዕለት ችግሩን ከማሰብ በዘለለ ትርጉም አጥቷል። ምርጫ ደግሞ ሰው ሲቀበል ነው። ሰው አብሮ የምርጫውን ተስፋ ሲያደርግበት ነው። አፍሪካውያን ከሀገራችን ምርጫ ይልቅ እኮ የምዕራቡን ዓለም ምርጫ በተለይ የአሜሪካንን ምርጫ እናፍቃለን። ማይሆን ፕሬዚደንት የሚሆነው አሜሪካን ገባራል። እንዴት እንዲያውም ወደዛ እንተፉዛለን። ልክ የኢትዮጵያ እግር ኳስ አፈር ድሜ ግጦ ለማንቸስተርና ለአርሰናል የሚገዳደል ትውልድ የፈጠር ነው። የሚገዳደል እስከ ማለት ደርሳለን። ይሄን ስታየው ቶታሊ አገራችን አንደኛ ግሎባል እንትን ላይ ነው ያለ ነው። ሉላዊነቱ ስልጣኔው እጃችን ላይ ስላለ ኤቭሪቲንግ እሱ ወደዛ ሊሆን ይችላል። ነገር ግን ቅድሚያ የሚሰጠው ለአገር ጉዳይ ነው የሚሆነው። ከዚህ አንጻር እኔ ምርጫውን እኔ በግሌ ብልጽግና ምን የሚያሰጋው ነገር የለም። ትላንት ብልጽግና ችቦ እንትን ነዶ አሳይቶናል። የስንዴው ነዶ ጥሩ ነው፣ በጣም ጥሩ ነገር ነው የስንዴ ነዶ። በመንፈሳዊም ዓለም ስንዴ ዳቦ ሆኖ በቤተ ክህነት ለእንትን ይቀርባል፣ መስዋዕት ሆኖ ይቀርባል። ስንዴ የዓለማችንንም ገበያ የሚመራ ነው። ዳቦ ነው ትልቁ የምድራችን ጥያቄ። ነገር ግን ይቅርታ አድርግልኝ እንደው ቀለድም አድርገን በፖለቲካው ብናልፍ ጥሩ ነው። እያንዳንዱ ከቀበሌ ጀምሮ ያለ
የብልጽግና ካድሬ ከማሳ ውስጥ እያጨደ ያን ነዶ የሚይዝ ከሆነ በጣም ብዙ ኩንታል ስንዴ ያሳጠራል ብዬ ሰሞኑን ትላንትና ያየሁት ነገር ሶሻል ሚዲያ ላይ ይሄ ሁሉ እያጨደ የሚይዘው ከሆነ ማሳውን ይጨርሱታልና እሱ ተመርቶ የዕለት ጉርስ ቢሆን ጥሩ ነው የሚሆነው። ከዚህ በዘለለ ግን ምርጫው አስቻይ ሁኔታ አለ ወይ የሚለው ነው ይሄ ጥያቄ። ይሄው እኮ አሁን ያለው የአማራ ክልል ቀውስ ምርጫ ቦርድ ምርጫ ሊደረግበት ይችላሉ ብሎ አረንጓዴ ያደረጋቸው የአማራ ክልሎች አካባቢ ዞኖችና ወረዳዎች ቀይ የሆኑ ነው። ባለፈው ሳምንት አሁን ደቡብ ጎንደር ላይ የነበሩትን ወረዳዎች ምርጫ ቦርድ አረንጓዴ አድርጓቸዋል። ምርጫ ማድረግ ይቻላል ወይም ቢጫ አድርጓቸዋል 50-50 ናው ኤዴስ ግን ይቻላል ወይ? አየህ እስከ ምርጫው ድረስ ምን ሊፈጠር ይችላል? አንድን አካባቢ በአንድ ኃይል ተይዞ በያውን በጦርነት በአውዳሚ ጦርነት ተይዞ በከባድ መሳሪያ የተመታ እሱን አረጋግተህ በሁለትና በሶስት ወር ውስጥ ምርጫ ማድረግ ትችላለህ? ምን ያክል አስቸጋሪ ነው የሚሆነው? ህዝብ ውስጥ ያለ ቁስል አለ፣ ሐዘን አለ፣ የሞተበት የወደመበት። በቃ ይሄ አስቻይ ሁኔታ በዚህ ዓመት የለም። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም እኮ መግለጫ አውጥቶ ነበር መጀመሪያ ላይ አንቺ አይቻልም ምርጫ ማድረግ ይሻገር በስምምነት በዚህ እንትን ላይ በዚህ ሁኔታ ውስጥ ምርጫ ማድረግ አይቻልም። እንደሚታወቀው ምርጫ ደግሞ እንኳን የታመመች ሀገር ጤነኛ ሀገር ያሳምማል። እያየን ነው ያለው የአፍሪካ ምርጫ ምን ያክል የዜጎችን ህይወት እንደሚቀጥፍ። እንዲያውም ልንገር አይደለም በምድር ላይ እንደ ኢትዮጵያ ህዝብ ያለ አይመስለኝም። እኔ ጨዋ ህዝብ፣ አሜን ብሎ የሚገዛ ህዝብ። ፌስታል አቁም፣ ፕላስቲክ ፌስታል እንዳት ሲባል እኔ ሰሞኑን ወደ ክልልም ወጥቼ ነበር ይሰጋ ቶታሊ ሁሉም ፌስታሉን ጥሎ ነው የምታገኘው። ህግ ሲያከብር እንደ ኢትዮጵያ ህዝብ አለ እንዴ? ትንሽ እንኳን አይሟገትም እኮ ምን የተሻለ ነገር አመቻቻችሁ እንኳን አይልም። እንደዚህ አይነት ጨዋ የሚገዛ ህዝብ ይዘህ ምርጫው ላይ ምን አለ ጀንዊን ብትሆን። እኔ ብልጽግና ከፍርሃት የመነጨ ትላንትና ቱባ ባለስልጣናቱ መድረክ ላይ ስንዴ ይዘው ሲደንሱ ነበር። የስንዴ ነዶ ይዘው ምንድን ነው ያስፈራቸው? ምርጫውን ብልጽግና ምንድን ነው ያስፈራው? ምን እኔ የምልህ ማን ነው ስም የገዳደረው ብልጽግና? የትኛው እታች ያለው ካድሬ እኮ አንድ ስንዝራ አያንቀሳቅስም እንኳን ልትወዳደር። ማንን ታዛቢ ልታገኝ ነው? እንዴት ከባድ መሰለህ እኮ እንደ አየነው እኮ ስድስተኛውን ሀገራዊ ምርጫ እኮ ኦልሞስት በጣም በርካታ አካባቢዎች ከሆነ የመኪና ፖርቶ መጋላ ላይ የወጣው እኮ ህዝቡን ምረጡ እያልን ቀስቀሰናል እኮ እኛ። ምረጡን እኛን ሳይሆን ተመዝገቡ እያልን ጭምር። ባለፈው እንኳን ለመመዝገብ ፍላጎት የሌለው ህዝብ እኮ መዓት ነበር። በተለይ የተማረው ኃይል ምንድን ነው ለምን እንዋሻሻለን? ብልጽግና በሴፍቲኔት ምስኪኖችና በጥቃቅን አነስተኛ ባደራጃቸው አካላት ላይ የተመረጠው ምንም እኮ ይታወቃል እኮ። በወቅቱ ኢዜማም የነበረውን የምርጫ እንትን በደንብ ገምግሞታል። በደንብ ነው የገመግ በመቶ ምናምን ገጽ። ይሄ ሲታይ አሁንስ ከዛ በምን ይዘለ? ሁለተኛ እስኪው አሁን እስከ 15 ተራዝሟል፣ እስከ የካቲት 15። ባለፈው እኮ ምርጫ ከህዳር 8 ጀምሮ ወደ ቅስቀሳ ተገብቷል። የምረጡኝ ዘመቻ በየቦታው ህዳር 8 ቀን። ይሄ ዛሬ የለም። አሁን እጩም ምዝገባ የወል ችግር ስለገጠመ በቴክኖሎጂም ስለሆነ ምዝገባ የሚካሄደው በጣም ከታች ችግር ስለፈጠረ እስከ የካቲት 15 ድረስ ተራዝሟል። አይ ቲንክ ለሶስተኛ ጊዜ ይመስለኛል ወይም ለሁለተኛ ጊዜ ረጅም ስገዝ ሰጥተው ከዛ በኋላ ደግሞ እንደሚፈጠር አናውቅም። ምን ያክል እጩ ቢመዘገብ ነው ባይመዘገብ ነው የሚለው እና ይሄ ምርጫ በብዙ ችግር ታጅቦ አስቻይ ሁኔታ በሌለበት የመራጭ ኮሮጆ ይዘህ የማትንቀሳቀስበት እጩዎች በህይወት የመኖር ዋስትና ኖሯቸው ሊወዳደሩ የማይችሉበት ገባ የህይወት ዋስትና የትኛው እጩ ነው ገጠር ውስጥ ለአንተ ገብቶ የትኛው ታዛቢ ነው ቁጭ ብሎ የሚታዘብልህ? በዚህ ትምስና እኔ ይደረጋል ብለዋል መንግስታችን፣ ፓርላማውም ላይ ይደረጋል ብለዋል። ይደረግና በሰላም አልቆ ሽግግር ከተደረገ በጣም ደስ ይለኛል። ጥሩ ነው በጣም እሱ። ከዛ ውጭ ግን ፓርቲዎች አቅም ኢኮኖሚካሊ ደግሞ አቅም የላቸውም ፓርቲዎች ዛሬ። ማን ነው እሱ በዚህ የኑሮ ውድነት ትራንስፖርት በአንድ ጊዜ እጥፍ ጨምሮ አንድ ቦታ ደርሰ መምጣት የታክሲ እንኳን እዚህ መቋቋም በማትችልበት ደረጃ ከቦታ ቦታ ተዘዋውሮ ትላንትና በነበረው ሁኔታ ማን ነው የሚታዘብልህ? ማን ነው የሚዋደርልህ? አናውንስ አድርጎ ማስታወቂያ ሰርቶ ሬክላም ሰርቶ ማን ነው? የትኛው የፓርቲ አቅም ነው እንዲሁ ለማጀብ ኃይሎ ጋው ሆያል 4 ኪሎ ለማስገባ ከሆነ ችግር የለውም እሱ። ከዛ ውጭ መንግስት በዚህ ሰዓት ላይ ብልጽግና በመንግስት ባጀት በመንግስት ቁሳቁስ በደንብ አድርጎ ይጠቀመ ነው። በመንግስት ፕሮጀክቶች እየቀሰቀሰ ነው።
ህዳሴው ግድብ ባለፈው ምርጫ መቀስቀሻ ነበር። አሁን ደግሞ በጣም በርካታ መቀስቀሻዎች አሉ። ፓርቲዎች ግን እጃቸው ላይ የሚጨበጥ ነገር የለም። ስማቸውንም ማህበረሰቡ ስለማያውቃቸው እንደው ይሄ ቢቀርብን። አንተ ትወዳደራለህ? አልወዳደርም። እኔ አላመንክበትም? አልወዳደርም። በጣም ብዙ ጫና ነበረብኝ እንድወዳደርና ዲሳይድ። እኔ ደግሞ አንድ ነገር በውስጤ ወሰንኩ ነው። እንትኔን የሚያስቀይረኝ ነገር ካለ ወይ ግን ምንም የሚያስቀይረኝ ነገር የለምና በግልም እንደ ፓርቲም ሁለቱንም በግልም ጠይቀውኛል። በፓርቲም እንድወዳደር በጣም እንዘጭ እንቦጭ ማለት አልፈለግኩም እና በዚህ እድሜ ደግሞ አሁን እያረጀው ነው የመጣሁትና የሚቀጥለውን ትውልድ እንተካለን። ለሚቀጥለው ምርጫ እኔ ባልወዳደር እንኳን በህይወት እስካለው የሚወዳደሩ ወጣቶችን ማብቃት ብችል ለፓርላማ ጥሩ ነው። ይበቃናል። እኛ ስንንገታገት ምርኩዝ ይዘን እድሜ ልካችንን እንትናለምን። እኔ የመወዳደሩን ፍላጎት የለኝም። ምንም ለውጥ ላይ መጣ። እኔ ዶክተር ደሳለኝ ጫኔን አድንቄዋለሁ በጣም ብለህ ፓርላማ ገብቼ ኑሮ የምትፈልግ ከሆነ ስጥሩ አይደለም። ህዝብም አንዳንዴ ይታዘባል። በጣም ጥሩ፣ በጣም ሰፊ ውይይት፣ በጣም ሰፊ ሀሳቦችን ያነሳንበት የአፍሪካ ቀንድ፣ የኢትዮ ኤርትራ፣ የሀገር ውስጥ ፖለቲካ፣ አማራ ክልል፣ ወልቃይት እንደዚሁም ደግሞ በቀጣይ ወራት ስለሚደረገው ምርጫም በርከት ያሉ ሰፊ ሀሳቦችን አንስተናል። ስለ ጊዜ እንደዚሁም እንግዳችን ስለሆንክ አቤ እጅግ አድርጌ አመሰግናለሁ። እኔም ለሁለተኛ ጊዜ መጋበዜ ነው። አንደፍታ ቴንክ ዩ ቬሪ ማች አመሰግናለሁ። የተወደዳችሁ ተመልካቾቻችን እንግዲህ ከፖለቲከኛና መምህር አበበ አካሉ ጋር የነበረን ሰፊ ቆይታ ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።